ምንድነው? ቆይ እስኪ ዝም በል አንተ። ቆይ ምን እየሆንክ ነው? እንዴት እንደሆነች ማየት ፈልጋለሁ። እና ታዲያ በሩን ነቀንቀቅ ገለህ ነው የመጣራት? ዝም በል። ማነው? ምንድን ይዙ እንዴት ነህ? እኑን ማየት ፈልጌ ነበር። ለምን? ምን ነው? ምን ተፈጠረ? ምን ነው ግን ይዙ? እኛ ትንሿን እየጠበቅንልህ አይደል እንዴ? እንዴት እኑን መጠበቅ ያቅታል? ከምንድን ነው የምጠብቃት? እንደዛ ስትደበደብ የት ነበርክ? ቆይ ቅድም አንድ ላይ አልነበራችሁም እንዴ? ማን የደበደባት? አንተ ንገረኝ እንጂ ማን እንደደበደባት። ኦኬ ምን መሰለህ አቤል፣ እንትን ደህና ናት። አንተ መጨነቅህን አቁም። በጣም ተጎዳች እንዴ? ነበር ግን አሁን በጣም ደህና ናት፣ አትጨነቅ። እሺ በቃ እንዴት ትጠራልኛለህ? ልያት። እሺ እጠራልሃለሁ። ግን ለምንድን ነው በዚህ ልክ የተጨነቀው እንዴ? ሰው አይደለች እንዴ? ደሞ እኮ እኔ ብቻ አይደለም የተጨነቅኩት፣ ቹቹም ተጨንቋል አይደል እንዴ? አይ እኔ አልተጨነኩም ወንድሜ፣ ራስህን ቻል። አንተ እኮ ያልተጨነቅኩ ሰብአዊነት ስለማይሰማ እኮ ነው። የሰው ከንቱ ሰብአዊነት ግን ትንሽ ለእኑ ያደላ ይመስለኛል። አንተ ስርዓት ያዝ እንጂ ይዙ። እኛ እንሂድ በቃ። በጣም ይቅርታ ስለተናደድኩ ነው በሩን በኃይል ያንጓጓት። ይዙ ምንድን ነው? እኑ አቤት። ምንም አልሆንሽም አይደል? ማለት ምን ሆንኩ እንዴ? ቆይ ተመትሻል የተባለውስ? ማን ይመታኝ? ምንም አልሆንሽም? ማንም አልመታሽም? አቤል ደህና ነህ? ቆይ አንቺ ደህና ነሽ? ደህና ነኝ። ምን ተፈጥሮ ነው? ተደብድበሻል የተባለውስ? ማን? አንተ? እኔ ምንም አውቀው ነገር የለም እኮ ሉሌ ነገረኝን የነገርኩክ። እንዴ ተደብድባለች ብለው ነው እንዴ? አይሻር ላይ ሰው ልጅ የሆነ ነገር ሆነሻል ብሎ እንዴት እየተንገበገበ እንደመጣ ወይ የኔ ጌታ ይቅርታ። እሺ የኔ ምን? ቹቹ አፍን ዝጋ። ቀላል አፌን እዘጋለሁ። ሀሩዬን ጥራልኝ። አረ እኔ ጦርነት የማየት ሞራሉ የለኝም። አረ ምንም ጦርነት የሚባል ነገር የለም። ከዚህ በኋላ አንድ ነገር አላርግም። ብትገለኝ ራሱ እንዴ ምን በወጣኝ። እናንተ እሺ አንተ ፈጣጣ። አቤት። በቃ ሚስት አግኝቼልሃለሁ ብለህ እምቢ አልክ አይደል? አረ በስማም እንዴ! የሚስትን ያገኘሽለት አክስቴ ሚስጥር ነው። እኔና እሱ ብቻ ነው የምናውቀው። ለእኔስ ታዲያ ሀሩዬን አይድሩልኝም እንዴ? ማናት ሀሩዬ? ሀረግ ናታ። ሀረግን ፈለግካት? አዎ ምን? እሰይ ይበላት የኔ ጌታ። አንተን አዘዘባት እንዴ? መጥፎ ነው እንዴ እኔን ማግኘቷ? አረ በፍጹም የኔ ልጅ፣ እንደውም በፈለግከው መንገድ አግዝሃለሁ። አንተ ብቻ ሀሳብህ እንዳትቀይር። እውነት ያግዙኛል? በፈለግከው መንገድ አልኩህ እኮ፣ በፈለግከው መንገድ። አረ እማዬ ግን ይበላት እቺ ሾካካ ቅጥል እንዳደረገች። አንተ ምርህን ነው እንዴ? ቀላል ምሬ ነው ደፋር። ይቻት የኔ ድርሻ መጣች። እዚህ ናችሁ እንዴ? አዋ አሁን ገና ነው እንደወጣሽው? አዎ አሁን የመጣሁት። ሂጂ በቃ ደክሞሻል። ልብስ ቀይሪ። እሺ መጣሁ። በቃ እኔም ልግባ፣ ትንሽ ትሰራለች። ይሻላል እንዴ አቤል? ማለቴ ግቢ በቃ። አስቆምኩሽ አይደል? እሺ በቃ እንገናኛለን። እንዴ ዝም ብለሽ ብቻ ልትገቢ እንዳይሆን። ምን ነው እዚህ ድረስ ተክለፍልፎ መጥቶ እንዲህ ብለሽ ነው የምትሸኘው? እና ምን ታርግ እንዴ? ተሳምህ። ምን አንተ ያማል እንዴ? እንዴ ምን ችግር አለው ብሰማ? አረ ምንም ችግር የለው። በቃ አሁን የፈለከውን አግኝተሃል አይደል? እንሂድ በቃ። በቃ እንገናኛለን። እንሂድ አይደል አቤላ? እንሂድ። ያገጣል ደግሞ ተስሞ እንደማያውቅ ሰው። አንተ ግቢ ሲታመስ አንተ እዚህ ነው ያለው? ምንድነው ደግሞ ግቢውን የሚያምሰው? ጦርነት አይደል እንደ ግቢ ጦርነት? እና እኔ ምን አገባኝ እንዴ? ኧረ ጆሲ ነቃ ብል በእናትህ። ታውቃለህ ግን በጣም እየደነዘዝክ እኮ ነው ያለው። ተይኝ በእናትሽ አንቺ። ይኸውልህ ስማኝ ጆ፣ ይኸውልህ አሁን ሁሉም ግሩፕ ፈጥሯል። ስለዚህ እኔ እናንተ ደግሞ በፊትም አንድ ላይ ስለነበር አሁን መተጋገዝ አለብን አይመስልም? በምንድን ነው የምንተጋገዘው? በሁሉም ነገር ማሪ፣ በሁሉም ነገር። ወደዛ ጥፊልኝ በእናትሽ ሴት፣ ወሬ ሁላ ነው ያስጠላኝ። ኧረ ተው ግድ የለም ጆ፣ እያስብበት። ልጆቹ በጣም ሰይጣን ናቸው። ከዚህ ግቢ እስኪወጡ ድረስ ብቻ ለብቻ አንችላቸውም። ሴትዮ ከኔ ጋር ምንም አያገናኛቸውም። ተይኝ በእናትሽ። አይ መስሏል። የዛሬን ስላለፉ እውነት መስሏል አይደል? ከመሬት ተነስተው እነሱ የሚተናኮሉኝ እብዶች ናቸው እንዴ? ጤነኛ ነው እንደሚመስሉ። ምንም ሆኑ ምንም እኔን አይመለከተኝም። ተይኛውን በእናትሽ። ታያለ። ቆይ ላጥ ሲያደርጉ ወይኔ መቅድ እየደረሽልኝ ካልመጣ እኔ መቅድ አይደለሁ እና ሞላነሽ አለቹቹ። ክብር አይወድልም አይደል ጅል።
አንተ ቆይ አይደብርም እንዴ? ምንድን ነው? ይሁሉ ሰዓት አስጠብቀኛለህ እንዴ? እና እኔም በመጠበቅ ትጸጸታለህ እንዴ? ለጨዋታው ድምቀት ነው ወንድሜ፣ ይቅር በለኝ። እዚህ አትለፋደድብኝ ና እንሂድ አሁን። ምንድን ነው በየሰዓቱ ሸጥ ቀጥ የሚያደርግህ? ምን 5 ደቂቃ የሚሆን ጠበቀኝ እንዴ? ምን 5 ደቂቃ? አዎ 5 ደቂቃ። ድሮም እኮ እኔ ነኝ ጥፋተኛ። ኧረ ታካብድ በእናትህ። ውዶቼ እንዴት ናችሁ? አይንሽን ሳላጠፈው ከዚህ ጥፊ። እሺ ሸበላ። ኧረ ደግሞ ወደ እኔ መጣሽ? በመጣ ችግር አለው? ትሰሚያለሽ? አንቺ እያለሽ እኔ ለአንቺ እንዲህ ሼም እንደሚይዘኝ ማን በነገረሽ? ለምንድን ነው ሼም የሚይዝ? ቆይ ግን የምትሆኚው ነገር ለራስሽ ይታወቅሻል? በደንብ ነዋ። ዝም ብዬ እኮ መሆነው ነገር የለም። ሁሉንም አቅጄና አስቤ ነው የማደርገው። አብርሽ ቆይ ለምን አንሄድም እንዴ? ቆይ እንጂ አንዴ ላዋራችሁ እኮ ነው የመጣሁት። ምንድን ነው የምታወሪው? ስለ አዳዲሶቹ ልጆች ላስጠነቅቃችሁ ነው የመጣሁት። ደግሞ ምንድን ነው የምታስጠነቅቂኝ? ልጆቹ ያዝ አይደሉም። በምን ምክንያት እንደተነካካቸው አላውቅም፣ ግን ደግሞ ሳይረፍድ ሄዳችሁ ይቅርታ ብትጠይቋቸው ጥሩ ነው። ማን ነው ይቅርታ የሚጠይቀው? እናንተ ናችኋ። ልጆቹ በጣም ተናደውባቸዋል። ቆይ ምንድን ነው የሚያናድዳቸው? በየሆነ መንገድ ስለተነካካችሁ ነው። ማለት አሁን ልታስፈራሪኝ እየሞከርሽ መሆኑ ነው? ለማስጠንቀቅ ነው እየሞከርኩ ያሉት። ምንም ቢሆን እኮ ጓደኞቼ ናችሁ። ትሰሚያለሽ? አሁን እንዳማረብሽ ከዚህ ጥፊ። አብርሽዬ ግን ምንህ ደስ እንደሚልኝ ታውቃለህ? እንዲህ ያናደድኩ እንኳን የኔን ማማር ከመመስከር ወደ ኋላ አትልም እንዴ? በነገራችን ላይ ቀደም ብዬ ባውቅ ደስ ይለኝ ነበረ። አንቺ ቀኝ ባግ ቀኝ እንዴ ብቻ ሰላም ነው አረግ? እንዴት ነህ? ደህና ነኝ። ድጋሚ ተገናኘን አይደል? አይገርምም? በጣም እንጂ። እና ወዴት ነሽ? ወክ ላደርግ ብዬ ወጥቼ ነው ከቤት። እኔም እንዳጋጣሚ ትንሽ ለመንቀሳቀስ ነው የወጣሁት። እና አብረን ወክ ማድረግ እንችላለን? ደስ ይለኛል። እሺ። እንዴ እንዴ እንዴ! ወይኔ 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 ቅሌቴ! ወይኔ ቅሌቴ! ወይኔ ቅሌቴ! ወይኔ ቅሌቴ! ያው ሀሩ፣ ከዚህ ወሮ በላ ጋር ምን ትሰሪያለሽ? ምን አገባ? አርፈ መንገድን አትሄድም? እንዴት ነው የማያገባኝ? ሚስቴክ ሆነሽ። አቤት አቤት ይበልሽ የሰማያዊ ፈጣሪ። በቃ እንሂድ ቹቹ። ሞቼ ነው ቆሜ ሀሩዬ ለዚህ ወሮ በላ ትቼ የሚሄደው። አረ ድንገት ተገናኝተን ነው። አታካብድ በእናትህ። አረ ድንገት ተገናኛችሁ? ድንገት አይደለም፣ አስበንበት ነው የተገናኘ ነው። አረ አቤላ ስማልኝ በእናትህ። ቡቻ ጭራሽ መልስ ትሰጠኛለህ አንቺ ባለጌ። ማን አባ ነው አንተ ባለጌ? ትሰሚያለሽ? አይደለም ከዚህ ጋር ከትልቅ ባለስልጣን ጋር ራሱ ብትሆኚ መፋታሽ እንዳይመስልሽ እሺ? ኧረ እባክህ። አዎ ብትወልጂ እንኳን ልጅሽን አሳድግ ያገባታለሁ እንጂ መቼም ከህይወትሽ አልወጣም። እሺ? ኧረ አይን ይውጣ። ምን አይነት ሰይጣን ነው የጣለብኝ? በእናታችሁ ምን ነው አግኝተሽ ቹቹዬን ስለሰጠኸኝ አመሰግናለሁ ልትይው ነው? አታፍጭብኝ ባክሽ። ልትበይ ነው እንዴ? መሄድ እንችላለን ውዴ? ውዴ አረ ቹቻ በእናትህ ፍታ በቃ። እናንተ ቆይ አያሳዝናችሁም እንዴ? እንዴት ይሄ ልጅ እንደዚህ ታደርጉታላችሁ? አረ ወንድሜ ኖርማል እኮ ነው። ምን ሆኖ ኖርማል? የኔን ሀሩ መብላት ነው ኖርማል? መች በላኋት? እየተዋወቅ ነው እንደሚ ታዋት ቡቻ እንሂድ። እሺ በቃ እንገናኛለን። በቃ እንገናኛለን። የኔ ውድ በቃ ተረጋጋ። በቃ በቃ በቃ። አቤላ መተንፈስ እየከበደኝ ነው። ሀሩዬን እኮ ነው የበላኩት። ቆይ ግን ገና ክላስ ከመጀመራችን ጸብ ውስጥ መግባቱ አስፈላጊ ነው? ትሰማኛለህ? ገና ካሁኑ አቅማችንን ካላሳየናቸው እነዚህ ልጆች ነገ ላይ መተበታቸው አይቀርም። ቆይ ለምንድን ነው የሚተብቱት? አታያቸውም እንዴ? ገና ለገና አንዱ ተነካ ብለው ሁሉም እንዴ እርስ በርስ እየተደራረቡብን አላያቸውም እንዴ? እና ታዲያ ቆይ ለምንድን ነው የነካችሁት? ብንነካውስ ማንም አይደል እንደሚነካው? እሱ ከማተሽሎ ነው የማይነካው። ኖ እንደዛ ሳይሆን ሁሉም ሰው የሚለያይበት የሆነ ነገር አለው ብዬ ነው። ማንም ከማንም አይለይም እባክህ። ሁሉም ያው ነው። እነሱም ደግሞ ያው ናቸው። እኔ ግን አልመሰለኝም። ልጆቹ እንዳላችሁት አይነት ሰው አይደሉም። እሱን ሱሪያቸውን አውልቀን ስንቀጠቅጣቸው ዋጋቸውን ያገኛሉ። ቀጠቀጥን ብሎ መቀጥቀጥም እንዳለ እያሰብን ወገን። አንተ ምንድነው አውቀህ ነው እንዴ ልታናደኝ የምሞክረው? እኔ ላናድህ አይደለም ያለውን ነገር ነው የነገርኩ። እንግዲያውስ ለምን ዛሬ አናደርገውም? ምኑን? ተዋውቁና ሄደን ለምን በደንብ አንተዋወቃቸውም? ፈያ በደስታ ነዋ። ነገ ወደ ግቢ ታሽገው እንዲመጡ ነው የምፈልገው። እንደዛ ከሆነ ማኑ ዝቅም በል እንሂድ። ስታይል አንቺ ግን በቃ እንደዚህ ተራርቀልን ቀር። እኔ እንደሆነ ሰላሜን መርጫለሁ። ሰላሜን መርጫለሁ ማለትማ ከአንቺ በመራቅ ሰላሜን እየጠበቅኩ ነው። አንቺ እኮ ነሽ ቀድመሽ ነገር እየፈለግሽ ያለሽው። ምን ነው ቀድሜ ስላወራሁሽ ልትላጭብኝ ነው እንዴ? ሴትዮ እንደ ቀትር ሰይጣን ፊት የተከተረሽ አትሟዛዥብኝ። ከመቅዲ ጋር መዋል ስትጀምሪ እሷን ለመምሰል መሟሟት ጀመርሽ አይደል? ስሚ እኔ ቲቲ ማንንም ለመምሰል አልሟሟትም። እሺ እንደውም ከቻልሽ እኔን ለመምሰል ብሞክር ይሻልሻል። ማን? እኔ ነኝ አንቺን ለመምሰል መሞክረው?
በትክክል እንኳን አንቺን ልመስል ይቅርና እኔ ራሱ ላንቺ እንዴት እንደማዝንልሽ ማን በነገረሽ ማሪ። ለማንኛውም እኔ ከቤት ስወጣ ሰላማው ላይም ብዬ ነው ከቤት የወጣሁት። እዚህ ቆመሽ አትልከፊ። እያወራሽ አይደል? እኔ ደግሞ ልሰማሽ አልፈልግም። ወደሽ ተሰሚኛለሽ? ሴትዮ ተከበሪ። አይ ካልሽ ግን ምን እንደማደርግሽ አሳይሻለሁ። እውይ በጣም ፈራውሽ፣ በጣም አስፈራሽኝ። በእውነት ፈራውሽ። እናንተ ምን እየሆናችሁ ነው? እንኳን መጣሽ ኪዱዬ። እቺን ቆሻሻ ከፊት ያንሽልኝ። ማን አባሽ ነው ቆሻሻ? አንቺ ነሻ? ካንቺ በቀር እዚህ ቆሻሻ አለ እንዴ? እናንተ ምን እየሆናችሁ ነው? እኔ እኮ ክብር የሚወድላት መስሎኝ በሰላም ላውራት ነበር አመጣጤ። እና እየሰደብሽ ነው እንዴ የምታወሪኝ? አንቺ እኮ ነሽ የተሳደብሽው። አረ ብልኝ ፈጣሪሽን ፍሪ። ለውሸትም እድሜሽ አይፈቅድልሽም። እስቲ አሁን መጫጫሁን ተውና እኔን አናግሩኝ። እናንተ ትልቅ ሰዎች አይደላችሁ እንዴ? እኔ ምንም አላደረኩም እኮ። ማንም ምንም ያድርግ፣ ጓደኝነት እንዲህ ነው። ቆይ ከኬጂ ጀምሮ አብራችሁ ተምራችሁ አንድ ላይ ያሳልፋችሁ መጨረሻችሁ እንዲሆን? ኪሩዬ አንቺ እኮ ስላልገባሽ ነው። እሷ ከልጅነቷ ጀምሮ ውስጥ ያደገ ቅናትና ምቀኝነት ስላለባት ነው እንደዚህ የምትሆነው። አየሻታችን ክብረ ቢስ ልፊ ስልሽ ነው እንጂ እኮ ምንም ነው የማሰማው። አንቺ ከሰማሽ አይበቃም? የኛ አድማጭ ስራ ፈት አይሻት አይደል እንዴት እንደሚያደርገው? በጣም ታሳፍራላችሁ። ነይ አሁን እንሂድ። ምንድነው? ሀሩን ተበላ። ምን? ሉላ ሀሩዬ ከኔን ቡቻ መረጠች እንዴ? የት ተገናኝተው? እንዴ በገዛ እጄ ጀለቴ ጄኗ። ወይኔ ወንድ ልጅ በቃ ተበላ። በፍጹም ሉላ፣ በፍጹም አልበላም። እኔ ድራሹን ካላጠፋሁት ቹቹ አይደለሁም። እና ምን ልትሆን ነው? እመሆነውም አሳያችኋለሁ። እንዴ ቆይ እኔ ቹቹ ወንድ አይደለም እንዴ? አላፈቅርም እንዴ? ቆይ ማንን ነው የምታፈቅረው? ሴቶችን ነው። ሁሉንም? ለምንድን ነው ሁሉንም አፈቅረው? እንዴ እንዴ ቹቻ፣ ቆይ ፕላን ምናምን አለኝ ስትል አልነበር እንዴ? የምን ፕላን? ፕላን ኤ ሀሩ ናት፣ ፕላን ቢ ደግሞ ሌላ ነች ስትል አልነበር? አሁን ኤዩ እንደማይሳካ ስለታወቀ ለምን ፕላን ቢን አትሞክርም? አው ሉላ ልክ ነህ። አሁን ወደ ፕላን ቢ መሄድ እችላለሁ። ማናት ደግሞ የፈረደባት ፕላን ቢ? እኑ ናታ። እናት ማን? እኑ ምን ነው ታለምጣለህ እንዴ አንተ? ምን አይነት ቀልድ ነው? ምንድን ነው ማለምጠው? እሷንም ልትከለክለኝ ነው እንዴ? ስማ እንደዚህ አይነት ቀልድ አትቀልድ፣ ስነ ስርዓት ይኑር። አረ ራስህ ስነ ስርዓት ያዝ እንዴ። እኑ ገና ስትመጣ ነው አይደል እንዴ ቀድሜ ያየኋት። እና ታዲያ ያየሃት እንደሆነስ? ያየኋት እንደሆነማ እበላታለሁ። አፈር ነው የምትበለው ቀልደኛ። አረ ሉላ ግን እያየህልኝ ነው አይደለ እንዴ? አንተ ራስህ አንዴ ወስደ ያገናኘው እንዴ? ባገናኘውስ ታዲያ የወንድሜ ናት ብሎ ልቡ ነግሮ አይተዋትም እንዴ? ሰውዬ ብታርፍ ነው የሚሻለ። እድሌ ነው። እኔ ሲጀመር ለፍቅርም አልተፈጠርኩም። እንዲሁ ስኖር ነው የሚያምርብኝ። አዎ ጎበዝ። ነገሮችን እንዲያምኖ መቀበል ትልቅነት ነው። እሺ እና ቹቻ ከዚህ በኋላ ሴት አጠገብ አትደርስም ማለት ነው? አረ እባክህ ምን ይሄን ያህል ለዛ ከረፈፍ ሀሩዬ መተዋት ነው እንደሚመስልህ? ቆይ አሁን ሴት አልፈልግም አላልክም? ብልስ ሀሩዬን ያካትታል እንዴ? ለማንኛውም ይኸውልህ አርፈ ብትቀመጥ ነው ይሻለ። እሱን አሳያለሁ። እኔ የምለው ሁሌም እንደዚህ አይናፋር ነይስ ከኔ ጋር ስለሆንክ ነው? አረ ዝም አላልኩም፣ እየተጫወትኩ እኮ ነው። ከራስ ጋር እንዴ የምትጫወተው? አረ ካንቺ ጋር ነው። ብቻ ማታፍሬን ከሆነ ከዚህ በላይ ብንተዋወቅ በጣም ደስ ይለኛል። አረ እኔ አላፍርሽም። እንዴ አሁን እንኳን እያፈርከኝ እኮ ነው። አረ አላፈርኩሽም። ከዚህ በላይ ማፈር ካለማ እንግዲያውስ አንተ ራስህ ታሳየኛለህ። የኔ ማፈር አይደለም፣ ብዙም ከሴቶች ጋር ተቀላቀይ ስላላደግኩ ነው መሰለኝ ትንሽ ፍርሃት ስላለብኝ ነው። እና ሁሌ እንደዚህ ነው ማለት ነው? አረ በፍጹም። እንደዛ ከሆነ በጊዜ ሂደት ይስተካከላል። በደንብ ይስተካከላል ብዬ አስባለሁ። ለማንኛውም በደንብ እንታወቅ። ሀረግ እባላለሁ። መጽሐፍ? አሁን እናቴ ነች መጽሐፍ ያለች። እና ለምንድን ነው ቡቻ የሚሉ? ቡቻ ጓደኞቼ ናቸው የሚሉ። እሺ እናት ለምንድን ነው መጽሐፍ ያለች? በጣም ብዙ ምክንያቶች አሏት። ከምክንያቶች ሁሉ በጣም ወደው ምክንያት የእሷና የአባቴ ታሪክ የተጀመረው እኔ ከተረገዝኩበት ቀን ጀምሮ ነው። ወይ በነገራችን ላይ እንደዚህ አይነት ታሪክ መስማት በጣም ነው ደስ የሚለኝ። ካላስቸገርኩ ትነግረኛለህ? እሺ ችግር የለውም እነግርሻለሁ። ግን የትላንትናውን ሻይ ካፈላሽልኝ ነው። በጣም ደስ እያለኝ ነው። እንሂድ። አይ አሁን አይደለም ሌላ ጊዜ። እና አሁን ትነግረኛለህ ማለት ነው? እነግርሻለሁ እንጂ ግን አሁን አይደለም፣ ስንቀመጥ እኮ። አሁን እንቀመጥ? እሺ እንቀመጣለን፣ ግን አሁን አይደለም ሌላ ጊዜ። ብቻ እናረግ እንዴ? ምንድነው ሀረግ? ስራህን አታውቅም እንዴ? ለምንድነው ሄድ የምትል? ከዚህ ሂድ ሰውዬ። ምንድነው? ትንሽ እናውራ እንጂ አይደል እንዴ? ሀረግ ደህና ጠፍተህ ተገላግለን ነበር። ከየት መጣ? አለው ትንሽ ልናፈቅ ብዬ ብጠፋ እኮ ረሳችሁኝ። ሀረግ በቃ እንገናኛለን። እሺ አንቺ ሂጂ። እንዴ
ለምንድን ነው ልትሄዱ የምታጣድፋት? ትንሽ ቆዩ እንጂ። ሰውዬ ችግር ውስጥ መግባት ነው እንደምትፈልገው? አሁን እንኳን የትኛውም ነገር ውስጥ ለመግባት ዝግጁ ነኝ፣ አታስብ። ሀረግ በቃ እንሂድ። እንዴ ቆይ ምንድን ነው የጀመራችሁት? ምንስ ብንጀምር አንተ ምን አገባ? እንደማውቀው ከሆነ ሀረግ በጣም ኮስታራ ነበረች። በምን ምክንያት ከሌባ ጋር መሄድ እንደጀመረች እኔ አላውቅም። ጆሲ ምንም ይሁን አንተን አይመለከትም። አርፌ ራስህን ኑሮ ኑር፣ አትበጣጠስ። ከጠበቅኩት በላይ በጣም አሳምነሃታል። ማሳመን አይጠበቅበትም፣ እኔ አምነዋለሁ። አሁን ከዚህ ጥፋ። ቆይ ጠብቂ፣ ዋጋሽን ሲሰጥሽ ልክሽን ትገቢያለሽ። ጅል። ሀረግ በቃ እንገናኛለን። ኔሊ ቡቻ ለምንድን ነው በዚህ ልክ የምትበሳጭለት? ተው በቃ። እውነቱን እኮ ነው የተናገረው። ምንም የሚዋሻው ነገር የለም። አውቃለሁ፣ ብቻ ሁሉንም አውቃለሁ። ሀረግ እኔ ሌባ ነኝ። ነበርክ። ማንም በነበር አይረዳኝም። ቡቻ ጓደኛ ነው ከኔ ጋር? አዎ ከአንተ ጋር መጽሐፍ ጓደኛ ለምንድን ነው ስልክ ማታነሺው? ደርሻለሁ ብዬሽ እኮ ነው። ምን ነው? ይኸውልሽ እኑዬ ቆንጆ ሀሳብ አለኝ። ምንድን ነው? ቅድም እኮ ይዛና ስለመጣ ነው ዝም ያልኩሽ። እሺ ምንድን ነው? ምንድን ነው? መድኃኒት ነው። ይኸውልሽ እኑዬ እኔ ዛሬ ማታ ትንሿን ይዣት እወጣለሁ። አንቺ ከጁስ ጋር በጥበጣሽ ትሰጪዋለሽ። ምንድን ነው ከጁስ ጋር የምሰጠው? አንቺ ደግሞ የገባሽ አይደለሽ እንዴ? ምንድን ነው አክስቴ? ይኸውልሽ ኢዛናን በቀላሉ እጅሽ የምታስገቢበት መንገድ ነው እየነገርኩሽ ያለሁት እኮ። አብራሪልኝ። አንቺ ደግሞ ኢዛናን ሙሉ ለሙሉ ወደ አንቺ ለማጠቃለል እንድትይዥለት እኮ ነው። ምንድን ነው የሚይዝለት? ጽንስ ነው። አንቺ ደግሞ ምንድን ነው? ነቃ በይ እንጂ። ጽንስ? አዎ ጽንስ። ታውቆሻል ግን ምን እያልሽኝ እንደሆነ? አዎ ታውቆኛል። ምንድን ነው ችግሩ ብታረግዥለት? ከዛ እኮ በአንቺ ሀሳብ ሲጠመድ ትንሿን እርግፍ አድርጎ ይተዋታል። ግን የምርሽን ነው እንደዚህ እያልሽኝ ያለሽ? አትፍሪ የኔ ቆንጆ አትፍሪ። ለእንደዚህ አይነት ነገር እኮ አዲስ ስለሆንሽን ያስደነቀሽ ምንድን ነው? አሁን ይሄን ማድረግ ከባድ ነገር ሆኖ ነው እንዲህ የሚያነጣጥራት ፈዛዛ። ምሳ በላሽ? አዎ በልቻለሁ። ቆይ ለምንድን ነው ቆይተሽ ወጣሽ? ቆይቼ እኮ አይደለም ወክ እያደረኩ ስለመጣሁ። በምሳ ሰዓት? ብቻዬን እኮ አይደለም። ባቢ የሚባል ልጅ አለ፣ ከእሱ ጋር መጣሁ። ማነው ደግሞ ባቢ? ባቢ የነጆቻ ጓደኛ ቀዩ። እና ለምን ከሱ ከወጣሽ? ያው ቆንጆዬ ነው፣ በዛ ላይ ደግሞ ድርብ ጥርስ አለው። አንቺ ወይ እንደዚህ አይነት ነገር ተጀመረ እንዴ? ምን ነው አንተ ድርብ ጥርስ ላይ ነው? አረ እንግዲያው ድርብ ጥርሱን በቦክስ አውልቅልሽ፣ የዛኔ ዋጋሽን ታገኛለሽ። ረጅም ነው አደርስበት። ወይ ረጅም ነው እንዴ? ጅል ነው አትኛው እንዴ? ታዲያ ምን ረጅም ወንድ እኮ ጅል ነው እንዴ? አንተን ያውቄ ነው ደግሞ አጥስ ተቀበል። አንቺ ነሽ የማይሆን ነገር እየተናገርሽ። እወድሃለሁ የኔ ቅናተኛ። እኔም እወድሻለሁ። ውይ አንቺ ምቀኛ ምን አለ እንኳን እስኪ በደንብ እስክስማት ብትጠብቂ። በእውነት በጣም ይቅርታ። አረ ዝም ብሎ ነው ማርያ እንደ ይዞላው። እሺ ይዞ ልሄድ ነው። እውነት ልገላገልሽ ነው? እውነቴን ነው። እኔስ መች ቀለድኩ። ሰላሜን ላገኝ መሆኑን ስሰማ በጣም ደስ ብሎኝ ነው። ይዙ እንዴ አንቺ የምርሽ ነው እንዴ? አዎ አባቴ ጋር ልሄድ ነው። እሱ ጋር በሆን ሳይሻለኝ አይቀርም። እንዴ ምን ተገኝቶ ነው በአንዴ ለመሄድ የወሰንሽው? ሳስበው እዚህ ምንም እየሰራሁ አይደለም። ፕሮሰስ እያደረግሻለሁ እንዴ? አዎ ግን እዛ ሞኝ እኮ ማድረግ እችላለሁ። እንዴት ነው እዛ ሆነሽ መከታተል የምትችይው? ቆይ እየተመላለስኩም እኮ መከታተል እችላለሁ። ቆይ እዚህ ሁሉ ጣጣ ውስጥ ምን ከተተሽ? አርፈሽ አትቀመጭም እንዴ? ይዙን እዚህ መቆየት አልፈልግም። ቆይ ምን ነው የተፈጠረው? ምንም አልተፈጠረም። ይዙ አባቴ ብቻውን ስለሆነ ቢያንስ እሱ ጋር ሆን ይሻላል ብዬ ነው። እባክሽ አታስጨንቂ። ይዙ ያወራው እኮ እንዳትጨነቅ ነው። ደግሞ አባስ ብቻውን አይደል? እሺ እኔስ? አንተ ምን ትሆናለህ ደግሞ? እንዴት ነው ምንም ማለት ነው? በዛ ላይ እጠብቅሃለሁ ብለሽኛል ነበር እንዴ? ደግሞ ሳቢ አደራ ብለሽ አይደል ሄደው? ኧረ ተው በእናትህ ይዙ። እሺ የራሱ ጉዳይ ካልሽኝ ሂጂ በቃ። ራሱ እንጂ። እሺ እኮ ነው ያልኩሽ እናት። ሂጂ በቃ። ጭራሽ በሙሉ ስሜን መጥራት ጀመርክ? አንቺ ያለሽ አይደል ትቼ ካልሄድኩ እያልሽ ያለሽው? ኖ ማ የምትለውን ስሚልኝ ብቻ። ምን አለች እንዴ? ምን ነው ማይ? ለምን የደነገጥሽ? አይ አሁን ያልደነገጥኩም።
ኧረ እኔ ምንም አልኩት። ማክሲ ዝም ብሎ ሲቀወጠር ነው። ይዙ ምንድን ነው? ምንድን ነው? አንተ ፍላሹን ጥዬ ነው የወጣሁት። እጭ አንተ ደግሞ ምንድን ነው? አንተ ነህ ስታጣድፈኝ። ሁሌ የትንጓትካ አይሰለችህም እንዴ? ምን ታካብዳለህ? በቃ አሁን ሄደን እናመጣዋለን። ኧረ እባክህ ድጋሚ ወደ ኋላ ምን ችግር አለው? አንድ አፍታ ሄደን ብናመጣው። ኧረ በእናትህ ወደዛ ሂድ። ይቀልዳል እንዴ? እና ታዲያ ፍላሽ ሳንይዝ ዝም ብለን ነው እንዴ የምንሄደው? ሄደህ ታመጣዋለህ። ቆይ ለምንድን ነው ብቻዬን እዛ ድረስ የምመለሰው? መሄድ ስላለብህ። አንተ አይደለ እንዴ ጥለህ የመጣው? ኧረ አብርሽ ሙድ አትያዝ በእናትህ። አንተ ነህ እንጂ ሙድ እየያዝክ ያለው። በላውን ቶሎ ሂድና ና። ኧረ በእናትህ አብርሽ አብረን እንሂድ። ኧረ ና አልሄድም ሰውዬ፣ ራስህ ሂድና ና። እሺ መች ቆይ ጠብቀኝ ባልሰራልህ። ኧረ ባቢሽ ቶሎ በል። እሺ የኛ ሮሚዮ አይገርምም? ስጠብቃችሁ ነበር። አንተ ቆይ ምንድነው ራስህ እንደ ጀግና አይተህ እንዲህ ስትነፋፋ ትንሽ እንኳን አታፍርም? ማን እንደፈራሁት ነው የምፈራው? እናንተ እንደፈራችሁት? አሌክሶ ምንድን ነው? ለውይይት ነው እንደ መጣ ነው? ለውይይት ከሆነ ለምን ግቢ ውስጥ አንገናኝም? እኔ አብርሃም ነኝ ከእናንተ ጋር ቁጭ የማወራው። አንተ ቆይ ግን ጥጋብን ለምን በልክ አታደርገው? አሁን ወሬያችሁን ተውትና ወንድ ከሆናችሁ ለምን አንድ ባንድ አትገጥሙኝ? በጀማ ብንገጥምሽ ይደበረሻል? በኋላ ደግሞ አንድ ላይ በፈጫችሁ በመሞት እንዳትሉ እኮ ነው። እንዴ አንተ ለምን መጣ? ሀሩዬ ጋር እየሄድኩኝ ነው። እና ታዲያ ሩጥ እዚህ ማን ምን አስገባ? አርፎ አትሄድም እንዴ? አብርሽ ግን ክፉ ነሽ። አብረን አንዴ እንገጥማቸዋለን የተባባልን። አትለፍልፍ በቃ አሁን ጥፋ ከዚህ። ኧረ እባክህ ቀልደኛ። ስንት ብሶት ያለብኝ ሰው መሰልኩሽ? ቹቹ ሂድ በእናትህ። በታሪክ እነዚህ ለሁለት መቅጠም አንችልም። እና ብቻ እንዲፈጩ ነው። እሱ አይመለከትም። ሂድ ከዚያው። አንተም አይመለከትም። ይፍጩ። ስማ አንበሳው፣ ከጓደኛ ጋር እዚህ አፈር ከምናስበላ ቶሎ ለምን ከዛ ትሄድም? ኧረ እባክህ ምፈራ ነው እንደሚመስለኝ የሆነ ሬሳ። እንደዛ ከሆነ አሁን እንጀምረው። ወይኔ ቹቹ አለቅም። እሺ ቆይ አብርሽ ለአራት ሁለት ሰው መምታት ወንድነት ነው እንዴ? ትሰሚኛለሽ አንቺ በረሩ። እንደነሱ እዚህ ጋር መጨፍለቅ ካልፈለግሽ ቶሎ ሂጂ ከዚህ ሂጂ። ቀጥይ። ፓፓ ምላሳችሁማ ከቁመታችሁ በላይ ነው። ጠላትነታችን ለጊዜው ተን ለምን ትንሽ ዘና ነው? በጣም ደስ ይለኛል። በቃ ግቢ እንገናኛለን። እሺ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ከዚህ በኋላ መጽሐፍ ብዬ መጥራት ትችላለህ አይደል? መጽሐፍ ብለሽ መጥራት ትችላለሽ፣ ግን ሌላ ሰው በመጽሐፍ ስለማያውቀኝ ግራ ሊጋባ ይችላል። ስለ ሌላ አይመለከተኝም። እኔ ግን ብቻ ብዬ መጥራት አልፈልግም። እሺ ብትገባ ግን ደስ ይለኝ ነበር። አይ ሌላ ጊዜ እገባለሁ። ምን ችግር አለው? ሻይ ብቻ ጠጣ ትሄዳለህ። አይ ሌላ ጊዜ በሰፊው እመጣለሁ። እሺ በቃ ካልክ እሺ። ቻው። እንዴ ቡቻ ምንድን ነው ጉዱ? አረ መንገድ ላይ እኮ አግኝቻት ልሸኛት መጥቼ ነው። አረ የምር ይቅዳሽ እንደም። አረ ይዙ ምንድን ነው እንዴ? አይ ቡቻ አረ በእናትህ ተው። ልቀቀኝ በእናትህ። ወይኔ አሌክስ በሴት ልጅ ልመታ። ሞተናል። እዚህም ተዋርደናል። አረ ወገን እዚህ ሳይንቀሳቀሱ ሁሉ አይቀርም።
ሰዎች ይሄ ነገር ትምህርት ቤት ከደረሰ ያልቅልናል ታውቃላችሁ አይደል? እባክህ ወደዚህ ሂድ ገንገበት። እንደዚህ ሆነን ትምህርት ቤት ምን አንተላለህ እንዴ? ሳሚ በቃ ከዚህ እንሂድ፣ ሰው እንዳያየን። ዝም ብሎ መፍታትም የለም። መፈጠራቸውን እንዲጠሩ ካላደረግኩ እኔ ጌዲ አይደለሁ። ለእነዚህማ በባዶ እጃችን መምጣት አልነበረብንም። አንዳቸውን ወቅት ወንፊት ስናደርጋቸው ይገባቸዋል። እንዴ ከትምህርት ቤት የተባረረ ነው በምን እንደሆነ ረስታችሁት ነው? በምንም ይሁን ምንም ነገር ከክብር አይበልጥም። እሺ ምንም ነገር ያውም በረሮ በምታክል ሴት ተመተን። አሁን ከዚህ እንሂድ። ሁሉንም አንድ በአንድ ይዘን አፈር ስለምናበላቸው ያኔ ይገባቸዋል። ለምንድን ነው አንድ በአንድ የምናገኛቸው? አንድ ላይ ይዘን አንጨፈልቃቸው? በትክክል። እሺ አሁን ከዚህ እንሂድ። ወይኔ ልቤ። ምንድን ነው እናንተ? ልጆቹን እኮ አገኘናቸው። የምን ልጆች? አንቺ ልጁ ምንድን ነው ያደረግሽው? ወደዛ ሂድ እባክህ። ምን ይላል ሄዳለሁ። ምንድን ነው? ቆይ ለምን ነው የማትነግሩኝ? አሩ ላይ መተንፈስ እየከበደኝ ልብ እየደከመ ነው መሰለኝ። ሬሳ ለዚህ ቻጥማን ጣጥ ስትለኝ ነበር። ምን ነው ግን አንቺ እቺን ሰዓት እንኳን አፍሽን ብትዘጊ። ስማ ትልቅ ውለታ ያለብህ እሺ፣ በደንብ አክብረኝ። በዚህ ዙር እንኳን እውነቷን ነው። እሷ ባትደርስልን መኖራችን ራሱ ነው እንጂ። ቆይ የግቢዎቹ ተማሪዎች እንዳይሆኑ ብቻ። አይገርምም? ተከትለውን ለመተው ነበር። ወይኔ እነዚህ የማይረቡ ቆሻሾች ጭራሽ ሰፈራችንን አጣርቶ መጡ። ወይኔ በቴስታ ባይረጠጠኝ ኖሮ እኮ ልዘረጋግፋቸው ነበር። ውይ እስኪ አሁን እንኳን ዝም በል። ስሚ እኔ ቹቹ እንኳን ቴስታ ያንቺ ቁንጥጫም አልበገረኝም። እሺ ዊ አንተንማ ምላስን ወስደን ካላስቆረጥን በምንም አይነት ነገር ዝም የምትል አይመስለኝም። ሰዎች ቀጣይ ሲመጡ በጣም እርግጠኛ ነኝ ባዶ እጃቸውን አይመጡም። የሆነ ስለት ነገር ምናምን ይዙ ይመስለኛል። እንዴ እና እኛ ምን ያዛ? ምንድን ነው የምንይዘው? ጩቤ ምናምን ነው። ያማል እንዴ አንተ? ቆይ ግን እኔ አንድ ጥያቄ የሆነብኝ ነገር አለ። ምንድን ነው? እንዴት ነው እናንተ እንደዚህ ኮላብ ያደረጋችሁት? እኔ ነኝ ከእናንተ ጋር ኮላብ ማድረገው? እና እኔ ነኝ ተደባድቤ የመጣሁት? ወሬን አቁም ሰውዬ። ጠላትነታችን እንዳለ ነው። እሺ ምንም የተቀየረ ነገር የለም። ላልተወሰነ ጊዜ አራዝመነው ነው። አሁን እኮ ወደኋላ ማለት የለም። ልጆቹን ብቻሽን አትቻቸው። የግድኛ እናስፈልግሻለን። አንቺም ደግሞ ለእኛ ታስፈልጊያለሽ። አንድ ነገር ግን በደንብ ወቁ እሺ። እኔ መቼም የእናንተ ጓደኛ አልሆንም። ውይ በእናትሽ በጣም ትጎጂናለሽ። ሲፈጥረም እኮ የተጎዳ ሰው ነህ። ምን አድርጌ ነው የምጎዳ ደግሞ እኔ? ዋ መቅደስ አሁን ከድብድብ ሞራል አልወጣሁም። አፈርድሜ እንዳላስገጠሽ። ወይ እስኪ መጀመሪያ ራስን ችለህ ለመቆም ሞክር። ሙትቻ። ቆይ አንቺ ሰው ሲያዝንልሽ ፍርሃቱ እንዴ ይመስልሽ? አሁን መጨቃጨቁን አቁሙና ለምን ወደ ቁም ነገሩ አንመለስም? እንዴት ነው ወደ ቁም ነገር የምንመለሰው? እንደዚህ እየለፈለፈች ቹቹ አንተ እኮ ነው አፍህን መዝጋት ያቃተ። ቆይ አላመመህም እንዴ ልጆቼ መጡክ? እንዴ ቀላል አሞኛል እንዴ? መተንፈሱ ላይ እየከበደኝ እኮ ነው። ስለዚህ ቆይ ለምን አፍህን አዘጋም? አንቺ ዝም ካልሽ እኮ እኔ ከማንም ጋር አልጨቃጨቅም። ስራ ፈት እንጂ እኔ ቆይ ቅድም ለክፋት ብዬ ነው እንዴ እንደዛ ያልኩሽ? ልጅሽ አይደለም እንዴ? ቆይ እኔስ አባቴ ምን ይለኛል እንደዛ ባደርግ? ልክ እኮ ነሽ፣ ግን ደግሞ ፍሬያችሁን ለማየት በጣም ስለምጓጓ እኮ ነው። አክስቴ እባክሽ ትንሽ ተረጋጊ። የአንቺ ፍጥነት ሁላችንንም ነው ይዞ ነው የሚሄደው። በእኔ ይሁንብሽ እንጂ ወንድ ልጅ በልጅ ካልሆነ በምንም አትይሹ። የምትይኝን ነገር ግን ታውቂዋለሽ? አዎ አውቀዋለሁ። ምን እያልሽ ነው? ጸንሺ የኔ ቆንጆ ጸንሺ። አረ ምንድን ነው የነካሽ አክስቴ? የአባትሽ ነገር በእኔ ላይ ጣዩ። ታውቂ የለ እኔ አሳምንልሻለሁ። ህሊናዬንስ ማን ያሳምንልኛል? አክስቴ አልታየሽም እንዴ እንዴት እንደሚወዳት? ይህን መስማት ከአንቺ በፍጹም አልፈልግም። በጣም እያስጨነቅሽ ነው አክስቴ። መጀመሪያ ስትነግሪኝ እኮ ትንሿ ይዞን እንደምትጎዳው አድርገሽ ስለነገርሽኝ ነው የተስማማሁት። እና አሁን ታዲያ ምን ተገኘ? ልጅቷ በጣም ንጹህ ናት። እንኳን ክፉ ልትሆን ክፋት ምን እንደሆነ እንኳን ምንም ነገር አታውቅም። ወይኔ ኑዬ መስሎሽ ነው። ክፉ ከሆነች እኔ ማድረግ ያለብኝን ሁሉ አደርጋለሁ። ይዙን በተአምር እንድትጎዳው አላደርግም። እንዴ እና አንቺ የሆነ ነገር እንድታደርጊ ትንሿ ግድ ክፉ መሆን አለባት እንዴ? አለበት አክስቴ። እኔ ይዙ ደህና እንዲሆን ብቻ ነው የምፈልገው። እኔም እኮ እሱ ነው የምፈልገው። ልጄ ደህና ቦታ እንዲወድቅ ምንም ነገር እንዳይነካው። እሱም በእኔ ጣዩ። ይዙን ማንም ሰው ደፍሮ አይነካው። ማንም ምንም ቢሆን እኮ ያውቅሻል። አብሮ አደግ ናችሁ። በዛ ላይ ደግሞ ትዋደዳላችሁ። አብሮ ማደግ እኮ ብቻውን ፍቅር ሊሆን አይችልም። መሆን ካለበት ደግሞ ሁሉም ነገር በጊዜ ይሆናል ካልሽሽ። ግን ዛሬ ማታ እድልሽን ብትጠቀሚ በጣም ደስ ይለኛል። እናት ምን ሆናችሁ ነው? ምን ሆነን ምንድን ነው የምታነክሱት? ብቻ ተደብድበን መጣን እንዳትሉ። ጥፊ እባክሽ። ምን አባቷ ትላለች እቺ? እኔ እኮ ተናግሬያለሁ። ሁሉም ጋር መድረስ አይጠበቅባችሁም ነበረ። ቹቹን ከነካችሁ ሁሉም ነው የሚጨልሉት።
ሁሉንም ነው የምንፈልጋቸው፣ ሁሉንም። እንደዛ እንኳን አታስቡ። አንድ ላይ ከሆነ ላይ ቀር ደግሞ ደህና ነገር አስቡ። ምንድነው ደህና ነገር? ያው አህል አይደል እጅ በእጅ መሆኑ እኮ ድሮ ቀረ። አሁንማ ጊዜው ተቀይሯል። በጣም ልክ ነሽ። በጣም ጥሩ ተግባብተናል ማለት ነው። ሁሉንም ለመሰባበር ከፈለጋችሁ ቹቹን ጫር ብቻ ማድረግ ነው። ለዚህ ደግሞ እኔ ያግዛችኋለሁ። በጣም ጥሩ። ዛሬ ግን በደንብ ስለተቀጠቀጠ ከቤቱ የሚወጣ ይመስለኛል። ሌላ ቀን ግን እናገኘዋለን። ቆይ በእናታችሁ መጀመሪያ ኖርማል ሁኑ፣ ከዛ ደግሞ ይደርሳል። የሆነች ቀጠን የምትል ልጅ ቅድም አብራቸው ነበረች። ጠዋትም ግቢ ውስጥ አይቻት ነበር። መቅዲን እንዳይሆን ብቻ ካራቴ ምናምን በጣም ትችላለች። አዎ በጣም እንዴ። መቅዲ ከነሱ ጋር ምን ትሰራለች? አላቅም፣ ግን እሷ ነች ነገሩን ሁሉ ያበላሸችው። ጭራሽ እነሱ አንድ ላይ አደሙ። ለማንኛውም እሷ አንዷ ተፈላጊያችን ትሆናለች ማለት ነው። ያቺን ቀበሮ እሷንማ በደንብ ነው የምንፈልጋት። ብቻ እጅ ትግባ። ዋው ሀሳባችን ሁሉ በጣም የተገጣጠሙ ማለት ነው። የሚፈለገው እሷ አይደል እንዴ? ቆይ ስልኩንም አጥፍቶታል። እሺ ቆይ የት ሄደ ይባላል? የት አባቱ ሂዶ ነው? ቆይ ይሄ የማይረባ ልጅ። ስለዚህ የግድ እነሱ ከዚህ ግቢ ለቀው እስኪወጡ ድረስ እርስ በርስ መተጋገዝ አለብን ማለት ነው። በትክክል። ቆይ ግን እርስ በርስ ነው የምንጠባበቀው ወይስ ራሳችን ከመቅዲ ነው የምንጠብቀው? ውይ እኔ ምንም አይደለም። እሺ ቹቹ ለአንተ ምንም ቃል የለኝም። በስመ አብ። ሁሉም ሰው ለእኔ ቃል እንዳጣልኝ ነው እንዴ። ያጣውልህ እኮ በአንተ በጣም ከመቃጠል የተነሳ ነው። ቹቻ በእውነት መቅዲ ማቃጠል ከቻልክ በጣም እድለኛ ሰው ነህ ማለት ነው። እንደውም እውነቱን ልንገራችሁ አይደል፣ አገሪቱ ላይ ያሉ የእድር ቤት ሴቶች በሙሉ ቢሰበሰቡ እንኳን የቹቹን ያላቃጥሉኝ አይችሉም። ወይ ቹቹ። በስመ አብ። አንተ ይህን ያለው ተጽዕኖ ፈጣሪ ሆንኩ። በእውነት በዚህ ልክ እንኳን አቃጥልሻለሁ ብዬ አስቤ አላውቅም ነበር። በዚህ ልክ እንኳን በራስ አትደሳሰት እሺ። ኮሽ ሳረግብህ ምን ማድረግ እንዳለብህ እንዲጠፋብህ ነው ማድረግ። ማንን? እኔን? አዎ አንቺ። እሱን አብረን ምን ይሆናል? እሺ እርግጠኛ ነኝ እንዲህ እየተቻኮልክ የምትፈልገው እኔ ነው። ምን ለማድረግ እየሞከርክ ነው? ምን አደረኩኝ ደግሞ? እውነቱን አይደል እንዴ ነገርኩ? ስተው ደበረ እንዴ? በጣም ወይኔ ወንድሜ ትሰማኛለህ? ደግሜ መንገድ ላይ ባገኝ አስጨንቅሃለሁ። እሺ እውነት ግን ሌባ መሆንህን እያወቀች ነው እንደዚህ መንገድ ለመንገድ አብረህ የምትጓተተው? ይመለከታል። ለምን ነው የማይመለከተኝ? ወንድሜ እኮ ነው። ኧረ በጣም ነው እንደ አንተ ነገር የፈለግከው። የምን ነገር ነው የፈለግኩት? በሰላም ላውራህ እኮ ነው እየሞከርኩ ያለሁት። ከማስደብርህ ከዚህ ብትሄድ አይሻልም? ኧረ እኔ አይደብረኝም። እንግዲያውስ ጠብቀኝ። ድጋሚ መፈናፈኛ ሳሰጣ ልክ ትገባለህ። ትንሿ ነይ ቁጭ በይ እስቲ ትንሽ እናውራ። እኔ የምለው ስለ አንቺ እኮ ምንም ነገር አውርተሽኝ አታውቂም። ስለ እኔ ምን ልንገርሽ? ማለት ስለ አንቺ፣ ስለ ቤተሰቦችሽ። እንዴ ከልጄ ጋር ጫውኛሞች ተብላችሁ አይደል እንዴ ተቀመጣችሁት? እኔ ቤተሰብ የለኝ። እንዴት ነው ቤተሰብ ማይኖርሽ? ማለት ያላቃችሁ። የት ነው እሺ ያደግሽው? አክስቴ ጋር ነበርኩ። ስላልተስማማን ሰው ቤት ነበር ወጥቼ የምሰራው። እና ምንም ቤተሰብ የለሽም? አዎ የለኝም። ወይ ጉድ! ሂጂ በቃ ሂጂ። ጉድ እኮ ነው። ጭራሽ ምንም ቤተሰብ ዘር ማንዘር ለሌላት ልጅ ነው እንዴ ልጅ እንደዚህ የሚሆነው? ምንድነው አቤላ መጡ እንዴ? ወይኔ አንተ አትናገርም እንዴ? መጡ ወይ? ማን ነው የሚመጣው? ምንድን ነው የሚለኝ ደግሞ? አዳዲሶቹ ልጆች ናቸው። ከየት ነው የሚመጡት ደግሞ በዚህ ሰዓት? እና ተረምረው እንደዚህ የሚያስሮጥ? ቶይም በእናትህ ማን እንደሚከተለኝ አላውቅም።
እግሬ አውጭኝ ብዬ ነው ሮጬ የመጣሁት። ሽንታም፣ አሁን አንተ ወንድ ነህ እንዴ? ምን ማለት ነው? ከዘረሩኝ በኋላ ነው እንዴ ወንድነት? ለነገር ሮጦ ማምለጥ ራሱ አንድ ነገር ነው። ቆይ ልውልስ? አሁን ከአብርሽ ጋር መቅድዬ ሊሸኛት ወጡ። ምን? ማንን? መቅድዬን። ምን ልትሆን መጣች ደግሞ እሷ እዚህ ቤት? ውይ ወንድሜ፣ ለካ አልሰማህም። ምኑን?